አቶ ልደቱ የተከበራችሁ ኢትዮጵያውያን በተሰጠኝ ዕድል እያመሰገንኩ በዚህ ትዕይንተ ህዝብ መልእክት አስቸኳይና ለመተግበርም ቀላል እንደሆነ ውስብስብ እንዳልሆነ በአጽንኦት ለመናገር ነው ያሰብኩት። ለ8 ዓመታት ኢትዮጵያ በግጭት ማዕበል ውስጥ ኖራለች። ሁሉም ክልሎች የጦርነት አውድማ ሆነዋል። በሚሊዮኖች የሚቆጠሩ ወገኖች ተፈናቅለዋል። ማህበራዊ ትስስሮች ፈርሰዋል። ሰላም የሰፈነባት ዴሞክራሲያዊት ኢትዮጵያ የሚለው ብዙዎች የተሰውለት ዓላማና ራዕይ ዛሬ ተስፋው እንኳን ከፖለቲካው አውድ ተገፍቶ ወጥቶ ደብዛው ጠፍቷል። በአብዛኛው የአገሪቱ ክፍሎች ህዝባችን በውድቀት በውድመትና ጥፋት እንዲሁም በድቀት አዘቅት ውስጥ ተዘፍቆ ያለ የብልጽግና ሰራዊትና ምዕመናን የዛሬ ግማሽ ምዕተ ዓመት በፊት የተገላገልነውን ንጉሳዊ አገዛዝ መልሶ ለመትከል ሽርጉድ ይዘዋል። ይህ አቅጣጫ በአስቸኳይ ካልተለወጠ መዘዙ ክፉ ነው። የኢትዮጵያ መንግስታዊ ፕሮፓጋንዳ ኢትዮጵያውያንን ለማሳመን እጅግ ቢጥርም አንድን እውነታ ግን መሸሸግ አይችልም። የትኛውም ሀገር ማለቂያ በሌለው የጦርነት ፍርስራሽ ላይ የወደፊት ዕጣ ፈንታውን ሊገነባ አይችልም። የትኛውም ማህበረሰብ በህልውና ስጋት ውስጥ እየኖረ ሊያብብና ሊለመልም አይችልም። የትኛውም መንግስት ዜጎቹ መብታቸውን በመጠየቃቸው ብቻ እያፈነ እያሰረ እያሳደደ ቅቡልነትን ሊያገኝ አይችልም። ህዝብ በጦር መሳሪያ አፈሙዝ ተደግኖበት ድምፅ እየሰጠ በዲሞክራሲያዊ ምርጫ ተመረጥኩኝ የሚለው ትርክት ለቀልድ እንኳን የሚመች አይደለም። ካሁን በኋላ ህዝባችን ሌላ የአመፅ የጭቆናና የጦርነት መዓትን የሚሸከምበት ጫንቃም የለውም። ሀገራችንም የተባበሩት አረብ ኤሚሬቶች ፍላጻና የዓለም የገንዘብ ድርጅት ሰይፍ ሰለባ ሆና መቀጠልን አትችልም። መፍትሄው ውስብስብ አይደለም። ህዝብንና ሀገርን ለዚህ አይነቱ መከራ የዳረገው ጦርነት መቆም አለበት። ነገ አይደለም፣ ከሌላ ዙር ዘመቻ በኋላ አይደለም፣ ከሌላ የፖለቲካ ድራማ በኋላም አይደለም፣ አሁኑኑ ነው መቆም ያለበት። ምክንያቱም ጦርነት ለአንድ ቀን በተራዘመ ቁጥር ኢትዮጵያን ብታጣው እንደከዚህ ቀደሙ ግዛቶቿንና በሚሊዮን እና በቢሊዮን የሚተመን የወደመውን ሀብት ብቻ አይደለም፣ ውድ ልጆቿን፣ ብሔራዊ ክብሯን፣ የወደፊት ህልውና ዕጣ ፈንታዋን ነው የምታጣ። ስለዚህም ሰላም በአስቸኳይ መስፈን አለበት። ይህን ማድረግ ደግሞ ውስብስብ አይደለም። የውጭ ጠላት አልወለረንም። የጦርነቱ ጠንሳሽና ጠማቂ የብልጽግና መንግስት ነው። ጠመንጃውን መዘግዘቅ ብቻ ነው የሚያስፈልገው። በህዝብ ላይ ሌላ ጥይት አለመተኮስ ብቻ ነው የሚያስፈልገው። ይህን ስል ሰላም ማለት የተኩስ አለመኖር ነው ለማለት አይደለም። ሰላም የፍትህ የተጠያቂነትና የምክክር ባህል ያስፈልገዋል። ሰላም የህዝብ ጽናትና ቁርጠኝነትን ይጠይቃል። ከውጊያ የበለጠ ድፍረትና ጥንካሬን ይጠይቃል። ሰላም የግል ጉዳያቸውን ለማስፈጸም ትዕዛዝ የሚያበዙ መሪዎችን ሳይሆን የህዝብን ብዞት የሚያዳምጡ ሀቀኛ የህዝብ አገልጋዮችን ያስፈልገዋል። ሰላም ህዝብን በመቅጣት የተካኑ ድርጅቶች ሳይሆን ህዝብን ከጥቃት የሚከላከሉ ተቋማትን ያስፈልጉታል። መፍትሄው ይሄው ነው። መፍትሄው ውስብስብ አይደለም። የሰላም ጸር የሆነው አገዛዝ ቦታውን ለቆ የሽግግር መንግስትን መመስረት ነው። ይሄ ደግሞ በአስቸኳይ መደረግ አለበት። መላው የኢትዮጵያ ህዝብ ሰላምን ተጠምቶ የአንዲት ሰላም ጠብታ እንኳን አጥቶ ዝሏል። ወገኖቻችን በጦር ሜዳ የሚወድቁትን ወታደሮችን እነሱን መቅበር ሰልችቷቸዋል። በአስቸኳይ ጊዜ ሁኔታ ስር መተዳደር አቅቷቸዋል። ሁከትና ብጥብጥን ያስቀጠለ ሰላማቸውን ጠብቁ የሚል የመንግስት ድለላ ታክቶታል። የኢትዮጵያ ህዝብ ከዕለት ወደ ዕለት የመኖር እድል የሚሰጠው ሳይሆን ከዛ የላቀ ሰላም ይገባዋል። ኢትዮጵያውያን በስብዕና ክብር እንዲኖሩ ዘላቂ ሰላም ያስፈልጋቸዋል። ተፈጥሯዊና ሰብአዊ መብቶቻቸውን የሚያከብር ሰላም ይገባቸዋል። የነገ ህልማቸውን እውን የሚያደርግ ሰላም ይገባቸዋል። እንዲህ አይነቱ ሰላም አምባገነንነት እያለ ሊኖር አይችልም።
አምባገነንነት ሰላምንና መግባባትን መረጋጋትን አያመጣም። ልማትንም በምንም አይነት መልክ ይሁን ሊያመጣ አይችልም። የፖለቲካ ተቺዎችን በገፍ የሚያስርና የሚያሳድድ የፖለቲካ ምህዳሩን የሚዘጋ በአመፅና በማስገደድ የተገነባ ስርዓት ሰላም ሊያመጣ አይችልም። እንደ ኢትዮጵያ ያለች የብዙ ብሔር ብሔረሰቦች አገርን በመከፋፈልና ጠርንፎ በመያዝ እንኳን ሰላምን ማውረድ አገሪቱንም ለማስቀጠል አይቻልም። አምባገነናዊ አገዛዝ ማምጣት የሚችለው ፍርሃትን፣ አፈናን፣ ግጭትን፣ አለመረጋጋትን፣ እርስ በእርስ መጠላላትን ብቻ ነው። ሰላም እንዲወርድና በጸና መሰረት ላይ እንዲቆም አምባገነንነት በአስቸኳይ ሁሉን አቀፍ በሆነ የሽግግር መንግስት ኢትዮጵያውያን ከአሁን በኋላ የራሱን ዜጎች በሚፈራ መንግስት ሊመሩ አይችሉም። ተቃዋሚዎቹን በሚያፍንና በሚያሳድድ መንግስት ቅቡልነት አለኝ ብሎ በስልጣን ላይ ሊቆይ እንደማይችል ያውቃሉ። በኃይል ብቻ እንዲገዛ መንግስት ዘላቂ ሰላምን መፍጠር አይችልም። ኢትዮጵያ ወደፊት እንድትራመድ አምባገነናዊ አገዛዝ ለዲሞክራሲያዊ አስተዳደር ቦታ መልቀቅ አለበት። ይህ የትርምስ ጥሪ አይደለም። ብልጽግናዎች ሊነግረው እንደሚፈልጉ የተጠያቂነት ጥሪ ነው። የኔን ፈቃድ ካልፈጸማችሁ ብሎ ህዝብን የሚያስገድድ አገዛዝ ተወግዶ ለህዝብ ፍላጎት ተገዢ የሆነ አገልጋይ አመራር ይተካ ማለት ህገወጥነት አይደለም። ያለው ሁኔታ ያመጣው ወቅታዊ ጥሪ ነው። የውጭ ኃይሎች አጀንዳ አይደለም። ያንድን ቡድን ወይም ያንድ ክልል አጀንዳ ማራመድም አይደለም። ለህዝቦቿ ሁሉ በእኩልነት የምትመራ ለሁሉም የምትመች ሀገር እንድትኖር የሚፈልጉ ኢትዮጵያውያን ሁሉ አጀንዳ ነው። ሰላማዊ ሽግግር ማድረግ የሚቻል ብቻ ሳይሆን አስፈላጊም ነው። ለዘመናትም በቅርብ ዓመታትም የተሰቃዩ የሞቱ መስዋዕትነትን የሚያከብር ብቸኛው መንገድ ነው። ስለዚህም ጦርነትን ሳይሆን የሰላምን መንገድ እንምረጥ። አምባገነንነትን ሳይሆን የዲሞክራሲ መንገድ እንምረጥ። የፖለቲካ ሽግግርንና ብሔራዊ ተሃድሶን እንምረጥ። አመሰግናለሁ። እሱ ነው ማየው። አመሰግናለሁ። በመጀመሪያ ይህንን ትዕይንት ህዝብ ያዘጋጀውን የጋራ መድረክ ማመስገን እፈልጋለሁ። ቀጥሎ ይህንን የበይነ መረብ ትዕይንት ህዝብ በተለያዩ ሚዲያዎች ለምትከታተሉ ኢትዮጵያውያን ወንድሞችና እህቶቼ ሰላምታ ይድረሳችሁ። ውድ በዓለም ዙሪያ የምትገኙ ኢትዮጵያውያን ወንድሞቼ በታሪካችን ከገጠሙን እጅግ በጣም ውስብስብ ከሆኑ ችግሮች ውስጥ አንዱ ውስጥ ነው ዛሬ ያለ ነው። ሀገራችን ውስጥ በየቦታው የሚካሄደውን ጦርነት እንዴት አስቆመን ሰላምና መረጋጋት እንዲሰፍን ማድረግ እንችላለን? የግፍ አገዛዝን አስወግደን ብሔር፣ ሃይማኖት፣ ጾታና እድሜ ሳይለይ እያንዳንዱን ኢትዮጵያዊ እንዴት አድርገን ነው የምናሳትፈው? በዚህ በሽግግርና በተለያዩ ሂደቶች እንዴት እናሳትፋለን? አገራችንን ወደ ሽግግር ምዕራፍ እንዴት እንወስዳለን? በሚሉ ነገሮች ላይ ጥያቄ አብረን እየጠየቅን አብረን እንመልሳለን። ሀገራችን ኢትዮጵያ ዛሬ የህልውና አደጋ ውስጥ ናት። ኢትዮጵያ የህልውና አደጋ ውስጥ ናት ሲባል ብዙዎቻችን እንደነግጣለን ወይም እንቆጣለን። እሱ መፍትሄ አይሆንም። ይልቁንም ይህንን አጋጣሚ ተጠቅመን በጨካኝ አምባገነን መሪዎቻችን ላይ ቆርጠን መነሳትና ውብ የሆነውን ያልገዛም ባይነት ታሪካችንን ማደስ አለብን። ዛሬ የኢትዮጵያ ህዝብ በያለበት የሚጮኸው ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ኢትዮጵያ ውስጥ ከትርጉም የለሽ ምርጫ በፊት ሁሉን አቀፍ የሽግግር ሂደት ይጀመር እያለ ነው። ጦርነት ሲኖር ሰላማዊ ዜጎች ይገደላሉ። እናቶች፣ ህፃናትና አረጋውያን ይፈናቀላሉ። ልጆች ትምህርት ቤት መሄድ ያቆማሉ። ምርት አይመረትም። የተመረተ ካለም ወደ ገበያ አይወጣም። መሰረተ ልማት ይወድማል። ረሃብና ስደት የየቀኑ ክስተቶች ይሆናሉ። ኢትዮጵያ ውስጥ የሚካሄደው ጦርነት ደግሞ የእርስ በርስ ጦርነት ስለሆነ በሁለቱም በኩል የሚሞተው ኢትዮጵያዊ ወንድማችን ነው። የሚወድመው ንብረትም የኢትዮጵያ ንብረት ነው። ውድ ወገኖቼ እንደዚህ እርስ በርስ የሚያጨራርሰንን ስርዓት በቃ ማለት ብቻ ሳይሆን በተባበረ ትግል አስወግደን ጎን ለጎን በሰላም የምንኖርበትን የፖለቲካ ማህበረሰብ መፍጠር አለብን። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጣ ባለፈው ሐሙስ 8 ዓመት አለፈው። ከነዚህ 8 ዓመታት ውስጥ 5ቱን ዓመት ያሳለፍነውና አሁንም የምንገኘው በርስ በርስ ጦርነት ውስጥ ነው። ትግራይ ውስጥ የትግራይን ህዝብ ልጆቹን ቤቱንና ንብረቱን ያሳጣ የ2 ዓመት ጦርነት ተካሂዷል። የአማራ ህዝብ
ያለፉትን 3 ዓመታት ያሳለፈው የመኖርና ያለመኖር ትግል እየታገለ ነው። ይህ የአማራ ክልል ውስጥ የሚካሄደው የህልውና ጦርነት አሁንም ተባብሶ ቀጥሏል። ኦሮሚያ ውስጥ ጦርነቱ፣ ዝርፊያውና በሰው ልጆች ላይ ያለምንም ከልካይ የሚፈጸመው ወንጀል መቆሚያ ያለውም አይመስልም። ደቡብ ኢትዮጵያ ጋምቤላ እና ቤሻንጉል ውስጥ በመሳሪያ የታገሱ እንቅስቃሴዎች አሉ። ጠቅለል ባለመልኩ ሲነገር ኢትዮጵያ ውስጥ እዚህም እዚያም የሚካሄደው ጦርነት እያጠፋ ያለው ክቡር የሆነውን የሰው ልጆች ህይወት ብቻ ሳይሆን የወደፊት ተስፋችንን ጭምር እያጨለመ ነው። ለብዙ ዘመናት የኢትዮጵያ ህዝብ ተብለን እንድንጠራ ያደረገንን ማህበራዊ እሴት እያፈረሰ ነው። ኢትዮጵያ ከፍተኛ ኃይል ያላት ሰፊና ትልቅ ሀገር ናት። ሆኖም ግን ባለፉት 7 ዓመታት የእኛን የልጆቿን ትኩረት ብቻ ሳይሆን እርምጃ የሚጠይቅ የህልውና አደጋ ውስጥ ገብታለች። ኢትዮጵያ ውስጥ በየቦታው የሚካሄደውን ጦርነት ማስቆም ቀላል አይደለም። ምክንያቱም ጦርነትን ለማስቆም ጦርነትን ለመዋጋት ከሚያስፈልገው ድፍረትና ቆራጥነት በላይ ይጠይቅ። እኔ ከ100% በላይ እርግጠኛ ነኝ እኛ ኢትዮጵያውያን የጦር ሜዳ ጀግንነታችንን ወደ ድርድር ጠረጴዛ ጀግንነት ከለወጥ ነው ጦርነትን ብቻ ሳይሆን የጦርነት ጨማቂዎችን ጭምር በአጭር ጊዜ ማስወገድ እንችላለን። ዛሬ እኛም ሀገራችንን ጥልቅ የሆነ ወይም ፓራዶክስ ውስጥ ገብተናል። አንድ ማወቅ ያለብን ነገር ቢኖር ኢትዮጵያ የኢትዮጵያውያን ብቻ ሳትሆን የአፍሪካ ህዝብ የልብ ትርታ ናት። ሆኖም ግን ይቺ የአፍሪካ የልብ ትርታ የሆነችው ሀገራችን ዛሬ የራሷ ልብ በግጭትና በጦርነት የተነሳ ትርታው በፍጥነት እየቀዘቀዘ ነው። ውድ ኢትዮጵያውያን ወገኖቼ ዛሬ እዚህ የተገናኘነው የሀዘንና የቁጭት ጩኸት ለመስማት አይደለም። የኢትዮጵያ ህዝብ በየዘመኑ የመጡበትን የውጭ ወራሪዎች አሳፍሮ የመለሰ ህዝብ ነው። እኛ ኢትዮጵያውያን በውጭ ወራሪዎች ላይ ብቻ ሳይሆን ረግጠው በሚገዙ የሀገር ውስጥ ግፈኞችም ላይ በጋራ ተነስተን ለአንዴና ለመጨረሻ ጊዜ ልናሸንፋቸው ይገባል። ዛሬ እዚህ የተሰበሰብነው ከጦርነት ከግጭትና ከመፈናቀል ከግፍ አገዛዝ አስተላቀን ወደ እድገትና ብልጽግና የሚወስደንን ዴሞክራሲያዊ ፍኖተ ካርታ በጋራ ለመንደፍ ነው። የጠቅላይ ሚኒስትር አብይ አህመድ መንግስት የዛሬዋ ኢትዮጵያ ችግሮች ቁጥር 1 ምክንያት ነውና ይህ መንግስት ወደ ዲሞክራሲያዊ መንገድ ወደ ዲሞክራሲ ይወስደናል ብለን አናምንም። ይህን የሚያምን ኢትዮጵያዊ የለም። ስለዚህ ይህንን ትዕይንተ ህዝብ ያዘጋጀው የጋራ መድረክ የኢትዮጵያውያን ትብብር ንቅናቄና ሌሎችም በየቦታው የሚገኙ ኢትዮጵያውያን ባለድርሻዎች አንድ ላይ ሆነው ከታጠቁ ኃይሎች ጋር መነጋገርና ኢትዮጵያ ውስጥ የሽግግር መንግስት የሚቋቋምበትን መንገድ መፈለግ አለባቸው። ኢትዮጵያ በብሔር፣ በሃይማኖት፣ በፖለቲካ አመለካከት በዘመናዊ ኢትዮጵያ አመሰራረትና የወደፊቷ ኢትዮጵያ ምን መምሰል አለባት በሚሉ ቁልፍ ጉዳዮች ላይ የተከፋፈለ የፖለቲካ ልህቅ ያለባት ሀገር ናት። እዚህ ላይ በእርስ በርስ ጦርነት፣ በብሔር ግጭትና በግዛት ይገባኛል ጥያቄ የምትናጥ ሀገር ናት። ጠቅላይ ሚኒስትር አብይ አህመድን የመሰለ የለየለት አምባገነን ሰው በሚያካሄደው ምርጫ እነዚህን ችግሮች ከማባባስ ውጭ ሌላ ምንም የሚፈይደው ፋይዳ የለም። የዛሬዋ ኢትዮጵያ ትልልቅ ችግሮች የሚፈቱት የችግሩ ፈጣሪ በሚያካሄደው ነፃና ፍትሃዊ ያልሆነ ምርጫ ሳይሆን በሁሉን አቀፍ የሽግግር ሂደት ውስጥ ብቻ ነው። ጠቅላይ ሚኒስትር አብይ አህመድ የሽግግር መንግስት የኢትዮጵያ አደገኛ እንደሆነ በተደጋጋሚ ተናግሯል። ሆኖም በሚገባ ታስቦበት ዲዛይን የተደረገ የሽግግር መንግስት ሀገራችንን ከተደቀነባት አደጋ የሚያድንና መሰረቷ ፍትህ፣ ነፃነት፣ እኩልነትና ዲሞክራሲ የሆነች ኢትዮጵያን ማዋለድ የሚችል የብሩህ ተስፋ መንገድ ነው። የሽግግር መንግስት ከአምባገነን ስርዓት ወደ ዲሞክራሲያዊ ስርዓት የሚያሸጋግረን ድልድይ ነው። የሽግግር መንግስት ለዓመታት ድምፃቸው ያልተሰማ ወገኖችን ድምፅ እንዲሰማ የሚያደርግ ሁነኛ መሳሪያ ነው። የሽግግር መንግስት የኢትዮጵያ ወጣቶች ትከሻ ከጦር መሳሪያ ተሸካሚነት አላቆ አገር እንዲያለማ የሚያደርግ ሂደት ነው። ባለፉት 50 ዓመታት የተለያዩ አምባገነኖች ሽግግር ብሎ እየመጡ እየረገጡ ገዝተውናል። ይህንን ዑደት ለመስፈር ሁሉን አቀፍ የሽግግር መንግስት ማቋቋም አማራጭ ሳይሆን ግዴታ ነው። ኢትዮጵያውያን ወንድሞቼና እህቶቼ ልብ በሉ። ይህ የሚቋቋመው የሽግግር መንግስት ለጦርነቱ አሸናፊዎች ሽልማት ሳይሆን የጦርነት ሰለባ ለሆኑ በብዙ ሚሊዮን ለሚቆጠሩ የትግራይ፣ የኦሮሞ፣ የአፋርና የአማራ ህዝብ መሸሸጊያ ነው መሆን ያለበት። በመጨረሻ ጦርነት ስር የሰደደ አለመግባባት ባለበት ቦታ የሚካሄድ ምርጫ ጭራሽ ጦርነቱንና አለመግባባቱን ያባብሰዋል እንጂ የሰላም መንገድ አይከፍትም። ሰላምን ከጦርነት ሜዳ ማግኘት አንችልም። አግላይ ከሆነ የአምባገነኖች ምርጫም ማግኘት አንችልም። ሰላማችንን አረጋግጠን ወደፊት መጓዝ የምንችለው ሀገራዊ ውይይትን ከፖለቲካ ውድድር ለሚያስቀድመው የሽግግር ሂደት ቅድሚያ በመስጠት ነው። ስለዚህ ጦርነቱን አቁመን ሀገራችንን ከመበታተን አደጋ ማዳን የምንፈልግ ከሆነ የአብይ አህመድን የድምፅ መስጫ ሳጥን ትተን
የእያንዳንዱ ኢትዮጵያዊ ድምፅ ወደሚሰማበት የጠረጴዛ ዙሪያ ውይይትና ድርድር ሄደን ሁሉን አቀፍ የሽግግር መንግስት መፍጠር አለብን። ይህንን ለማድረግ ህዝባዊ እምቢተኝነትና ያልገዛም ባይነት ትግል ቁልፍ ነውና ኢትዮጵያውያን ለዚህ ትግል ራሳችንን እንስጥ። ይህ ንግግሬ እዚህ ላይ ያልቃል፣ ግን አንድ ማስታወቂያ መናገር አለብኝ። በሚቀጥለው ቀኑ ባይታወቅም ቀኑ በቅርብ ጊዜ ይታወቃል። ዋሽንግተን ዲሲ እና ለንደን አካባቢ ትልቅ በኢትዮጵያ ውስጥ የሚደርሱ በደሎችን አሁን የተነሳንበትን የጦርነት ይቁም፣ ሰላም ይስፈን፣ ሂደት ይቋቋም የሚለውን አላስፈላጊ ምርጫ አንፈልግም የሚሉ ነገሮችን የሚያስተጋባ ትልቅ ድምፅ በእነዚህ ሁለት ከተሞች ይሰማንና የኢትዮጵያ ህዝብ አጋርነታችን የሚለካበት ሰልፍ ስለሆነ እያንዳንዱ ኢትዮጵያ በእነዚህ ሁለት ከተሞች ላይ ወጥቶ ለህዝቡ አጋር እንዲቆም በከፍተኛ ድምፅ እንጠይቃለን። አመሰግናለሁ። ሁላችሁም በዚህ መድረክ ላይ የተገኛችሁ ወንድሞችና እህቶች ሁላችሁም ለማመስገን እወዳለሁ። በጣም ጠቃሚ እና ለሀገራችን ችግሮች ሁሉ መፍትሄ የሆኑ ተጨባጭ ሁኔታውን ግንዛቤ ለህዝብ የሚያስጨብጡ ህዝቡ እየኖርበት ቢሆንም አንዳንዱ ጉዳይ ለቀባሪው ያወረዱት ቢሆንም በጣም ጠቃሚ ሀሳቦች ውዝደሞች ተላልፈዋል። ለዚህ ሁላችሁም ላመሰግን እወዳለሁ። ይህንንም ሪሊ መድረክ በማስተባበር ከፍተኛ ስራ ሌት ተቀን እንቅልፍ አጥተህ በመስራት ልደቱ አንተንም በህዝቡ እዚህ በተገኙትም በህዝቡ ፊት ለማመስገን እወዳለሁ። በግሌ እንግዲህ እኔ መጨረሻ ተናጋሪ መሆን አስቸጋሪ ነው፣ ግን ያዘጋጁትን በዚህ ላይ ተናገር ስላላችሁ እሱን አቀርባለሁ። በቅድሚያ በሀገር ውስጥም በመላው ዓለም የምትገኙ ኢትዮጵያውያን ወገኖቼ ሁሉ ወንድሞች፣ እህቶች፣ አባቶች፣ እናቶች የከበረ ሰላምታዬን ለሁላችሁም ላቀርብ እወዳለሁ። ሀገራችን ኢትዮጵያ በዘመናዊ ታሪኳ ታይቶ በማይታወቅ አደገኛ ሁኔታ ውስጥ እንደምትገኝ ብዙዎቻችን የምንስማማበት ቀደም ሲልም ብዙ ተብሎበታል። ዓለም አቀፍ ማህበረሰቡም በርካታ ጥናቶች ኤቪደንስ ቤዝድ ዴታ የተረጋገጡ ከኢኮኖሚያዊ ሁኔታዎች እስከ ገቨርናንስ እና ሰብአዊ መብቶች ሀገራችን ከዓለም ብቻ ሳይሆን ከአፍሪካም እጅግ ዘቅተኛ ቦታ እንደምትገኝ ያረጋገጡት የሚያውቁት ሀቅ ነው። ውስጣዊ የፖለቲካ ምህዳሩ ሀገራችን ከምንጊዜውም በባሰ ሁኔታ ጠቧል። በአብይ አህመድ አገዛዝ ዴሞክራሲያዊ ተቋማት ተዳክመው ሽባ ተደርገዋል። ከገዢው ፓርቲ የተለየ ሀሳብ ወይም አቋም መያዝ በወንጀል የሚያስጠይቅ ሆኗል። በበርካታ ቅራኔዎችና ቀውሶች የተዘፈቀው የጠቅላይ ሚኒስትር አብይ አህመድ አገዛዝ ተዳክሟል። ሀገራችን ይዞ እንዳይጠፋ ሁላችንም መረባረብ፣ መታገል፣ በጋራ ሆነን ለህልውናችን ለጋራ ዕጣ ፈንታችን ተባብረን አምርረን መታገል ወቅቱ አሁን ነው እላለሁ። ባለፉት 5 ዓመታት በልዩ ልዩ አካባቢዎች የተደረጉና ዛሬም በመደረግ ላይ ያሉ ጦርነቶች በሀገራችን ላይ ይህ ነው የማይባል ውድመት ህዝባችንን ሰፊ እልቂት አስከትሏል። አገዛዙ ለመደበቅ ለመሸፈን አይኔን ግንባር ያድርገው ይበል እንጂ የሀገር ድንበር መጠበቅ ኃላፊነት ሰጠው የሀገር መከላከያ ሰራዊት ዛሬ በመላው ሀገሪቱ ልዩ ልዩ ክፍሎች በተጠመዱ ጦርነቶች ሳቢያ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበታል። የአብይ አህመድ አገዛዝ ወጣቶችን አስገድዶ ለጦርነት ማገዶ ማድረግ በስፋት ተግባራዊ እያደረገ ይገኛል። ገና ዘለው ያልጠገቡ ታዳጊዎች ጭምር ከመንገድና ከትምህርት ቤት ከእናታቸው ጉያ እየታፈሱ ለጦርነት ማገዶ እየሆኑ ነው። የአብይ አህመድ የጦረኛ ፖሊሲ እርምጃዎች ሳቢያ የሀገርና የህዝብ በማህበራዊ ስነልቦናዊ ኢኮኖሚያዊ ድቀት ውድቀት ቀውስ ውስጥ ተዘፍቀናል እንደ ሀገር። እነዚህ ጦርነቶች በሀገራችን ህልውና ላይ ከፍተኛ አደጋ ጋርጠዋል። በመሆኑም የአብይ አህመድ ጦርነቶች መቆም አለባቸው የምንለው በእነኚህ ምክንያቶች ናቸው። ቀደም ሲል የተናገሩትን ወንድሞች እህቶች ሄደውበታል። የአብይ አህመድ የግፍ አገዛዝ ይብቃ ስንል ካለፉ ስርዓቶች በከፋ መልኩ የህዝብን ጥቅሞች የረገጡ የዜጎችን ነፃነቶችና መብቶች ላይ የተረማመደ ግፈኛ ነውረኛ ስርዓት ነው። ኢትዮጵያዊ ሰብአዊነት ተዋርዷል። በዓለም አቀፍ ደረጃ የተደነገጉ ህግጋቶች
በራሱ ህገ መንግስት በሚባለው ኢትዮጵያ ውስጥ እየሰራ ባመለው የተደነገጉ መብቶች የሚረገጡበት በየለቱ ዜጎች በሰላም ወጥተው መግባት ቅንጦት የሆነበት እገታ አፈና የዕለት ተዕለት ክስተት የሆነበት የኢኮኖሚ ፖሊሲዎች ቅደም ተከተሎ መዛባት መክሸፍ የኑሮ ውድነቱን ጣሪያ ላይ አድርሰው አብዛኛው ህዝብ ይነው በማይባል የኑሮ ጫና ሳቢያ ጀርባው የጎበጠበት ሁኔታ ነው። በኮሪዶር ልማት ስም በመቶ ሺዎች ዜጎች በአዲስ አበባ በሸገር በግፍ እንዲፈናቀሉ ተደርጓል። በብዙ የሚቆጠሩ ጥቃቅንና አነስተኛ ንግድ ቤቶች ፈርሰዋል። የመቶ ሺዎች ዜጎች ህይወትና ኑሮ ተናግቷል። በልዩ ልዩ አካባቢዎች የነበሩ ማህበራዊ ትስስሮች፣ ማህበራት፣ እድሮች፣ ዕቁቦች እንዲፈርሱ ተደርገዋል። አገዛዙ ለታይታና ለፕሮፓጋንዳ ከተጠቀመባቸው ውጭ እነዚህ የመንቀልና የማፈናቀል እርምጃዎች ሳቢያ የብዙ ዜጎች ለቅሶ፣ የእናቶች ዋይታ፣ የልጆች ለቅሶ ምስሎች በየማህበራዊ ሚዲያዎች አጨናንቀው አይተናል። እኛም አብረን አልቅሰናል። በዓለም አቀፍ የሰብአዊ መብቶች እና የዲሞክራሲያዊ መብቶች፣ የንብረት ዋስትና፣ በህግና ፍትህ፣ በገቨርናንስ፣ በሰብአዊ መብቶች ከዓለም ቀደም ሲል እንዳሉ ከዓለም ብቻ ሳይሆን ዛሬ ኢትዮጵያ ከአፍሪካ ሀገራት የመጨረሻዎቹ ተርታ ምድብ ውስጥ ወድቃለች። ይሄንን ዛሬ ጊዜ ስለማይበቃን አንሄድበትም። 80% በላይ ይሄ በተባበሩት መንግስታት የልማት ድርጅት የዩኤንዲፒ ሪፖርት ኦክስፎርድ ዩኒቨርሲቲ ጋር ሆነው የሚያወጡ 80% በላይ በነጭ ድህነት ውስጥ የሚገኝ ህዝብ ምንም ለውጥ የማያመጡ ከመጨረሻ ድሃ ሀገሮች መካከል የምንገኝ ምጣኔ ሀብታችን እጅግ የወደቀ በአፍሪካም ደረጃ ስታንዳርድ ይሄ ባለበት ሁኔታ በመቶ ቢሊዮኖች ወጪ የተደረገባቸው ቤተ መንግስት፣ የኮሪዶር ልማት፣ የመዝናኛ ቦታዎች እነኚህ ቅድሚያ ሊሆኑ አይችሉም ለኢትዮጵያ። ከሁሉም በላይ ደግሞ ይህ አገዛዝ በህዝቦች በልዩ ልዩ ቋንቋና የባህል ማህበረሰቦች ብሔሮች መካከል ቅራኔና ጥላቻን የሚያስፋፉ የከፋፍለ ግዛው ፖሊሲውን በማራመድ የስልጣን እድሜውን ለማራዘም የሚፈጽማቸው የዚህ ጠቅላይ ሚኒስትር ነውረኛ ድርጊቶች ሌላው የሀገራችን ሁሉና ስጋት ምንጮች ናቸው። ወለጋ በመሄድ እዛ ለሚገኝ ህዝብ ሌላው ማህበረሰብ በስጋት እንዲመለከተው ቅስቀሳ ማድረግ፣ ጎንደር ሄዶ ደግሞ ሌላ ነገር ለማስመሰል ህዝብን ለማጭበርበር ሲሞክር ይሄ በጣም የሚያሳዝን በኢትዮጵያ የነበሩ መሪዎች በዚህ ደረጃ እንደዚህ ወርደው ሲያደርጉ አልታየም። ውድ የኢትዮጵያን ወገኖቼ አገዛዙ የመንግስት ስልጣኑን ለማቆየት እንደምታውቁት በውጭ ዓለም ተቀባይነት ለማግኘት ሲል የይስሙላ ምርጫ በማካሄድ በዜጎች ላይ የተለያዩ ገጽታዎች ያሉት ማስፈራሪያ፣ ጫና፣ ወከባ፣ አፋኝ እርምጃዎች በስፋት አጠናክሮ መቀጠሉ ሁላችሁም ኢትዮጵያኖች ዛሬ የምታውቁት የምትኖርበት አቅል ኢትዮጵያ ውስጥ የምትገኙ ለኢትዮጵያ ህዝብ በሙሉ ግልጽ መሆን ያለበት የአብይ አህመድ አምባገነናዊ አገዛዝ የቀፈቀፋቸው ቀደም ሲል ብዙዎቹ ወንድሞችና እህቶች የተቃቆሷቸው ዘርፈ ብዙ ገጽታ ያላቸው አገራዊ ቀውሶች በይስሙላ ምርጫ በአብይ አህመድ የምርጫ ግርግርና ድግስ ሊፈቱ ከቶ ነው አይችሉም። እንዲያውም አገራችንን ቀውሶች የሚያባብስና ከአሁኑም የከፋ ሁኔታ የሚወስድ ሂደት ይሆናል። ምርጫ ለሁሉም ተወዳዳሪዎች እኩል መሆን አለበት። ፍትሃዊ ልከኛ የመጫወቻ ሜዳ መኖር አለበት። ነፃና ዴሞክራሲያዊ አስቻይ ሁኔታዎች ለሁሉም ዜጎች ለሁሉም ተወዳዳሪዎች መኖር አለባቸው። እነኚህ ሁኔታዎች አሉ። ስለዚህ ነው በተለይም ደግሞ በጦርነት ሳቢያ ቀደም ሲል በሄድንባቸው ከ50 በላይ የሀገሪቱ አካባቢዎች የሰላም የለም፣ የጦርነት አውድማ ሆነዋል። የኢትዮጵያ ያለምንም ጫና ወከባና ማስፈራሪያ መመረጥ የሚችልበት አውድ የለም። ይሄንን ደግሞ በቅርቡ የዩኬ የአሜሪካ ስቴት ዲፓርትመንት እንዲሁ የራሱ ምርጫ ቦርድ እኮ ያረጋገጡ ጉዳይ ነው። ነገር ግን 50% ኢትዮጵያ ላይመርጥ ሊመረጥ በማይችልበት ሁኔታ፣ ሰላም በሌለበት ሁኔታ ምርጫ ብሎ ጭልጥ ብሎ እየጋለበ ይገኛል። አብይ አህመድ የራሱን ግፈኛ አገዛዝ ለሌላ 5 ዓመት ለማስቀጠል እንጂ የኢትዮጵያን ችግሮች ሊፈታ አይችልም። ስለዚህ ከአብይ አህመድ የይስሙላ ምርጫ በፊት አገርን ከህልውና አደጋ የሚታደጋት ዴሞክራሲያዊና ሁሉን አቀፍ የራሱ የአብይ አህመድን ብልጽግናን ያካተተ ሽግግር አስፈላጊ
ወሳኝ እርምጃና የወቅቱ ዋና የትግል አጀንዳ መሆን አለበት ማለት ነው። በዚህ መንገድ ብቻ ነው በከፍተኛ ህልውና አደጋ ውስጥ የምትገኘውን አገራችን ህዝባችንን ከከፋ አደጋ መታደግ የሚቻለው። ቀደም ሲል አቶ ልደቱና አቶ ያሬድ ኃይለማርያም እንዳሳወቁት በርካታ ልዩ ልዩ የፖለቲካ ስብስቦች፣ የሲቪክ ንቅናቄዎች፣ ተጽዕኖ ፈጣሪዎች የሚገኙበት የሰላማዊ ህዝባዊ እምቢተኝነት ትግል ድጋፍ ሰጪዎች የጋራ የትግል ሰፊ መድረክ መስርተናል። በአገር ውስጥ የሚደረገውን የህዝባችንን ሁለንተናዊ ትግል በሁሉ መልኩ ለማገዝ ለመደገፍ እንቅስቃሴ ጀምረናል። በመከራ በጦርነት በግፍ አገዛዝ ውስጥ የሚገኘው ኢትዮጵያ ጋራ አጋርነታችን እናረጋግጣለን። አብረን እንታገላለን። አስፈላጊውን ሁለንተናዊ ድጋፍ ሁሉ ለመስጠት ተዘጋጅተናል። ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ የፖለቲካ እስረኞች በአስቸኳይ ይፈቱ፣ ከምርጫ ድግስ ግርግር ከይስሙላ በፊት ሁሉን አቀፍ ሽግግር ይቅደም፣ የግፍ አገዛዝ በቃ እንበል፣ ፍትህ፣ ነፃነት ለኢትዮጵያ ህዝብ፣ በውጭ ዓለም በአገር ውስጥ እንደራጅ፣ እንተባበር፣ ከተባበርን እናሸንፈዋለን፣ እናንበረክከዋለን፣ በቃ እንበል። እንኳን እሱ ከዚህ በፊት የነበሩ ስራዎች ከሱ በላይ ጠንካራ የነበሩ ይሄ አገዛዝ በጣም ደካማ የመጨረሻ ደካማ አገዛዝ ነው። እኛ ከተባበርን እናንበረክከዋለን። አመሰግናለሁ።